ወይም ደግሞ ሃይማኖታችን ትቀይራለሽ። ከዚሁ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካምባ ያለሽ አማራጭ ከሶስቱ አንዱ ትምህርታለሽ። ወይ ትታረዳላችሁ፣ ወይ ትሰርማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። ዓላማ የተፈለገው የተባሉትን እያመለጣቸው ይናገራሉ። የተነገራቸውን እያመለጣቸው ይናገራሉ። ወሃብይ የሚባል ኢትዮጵያ ላይ ኖረ ማለት ነገሮቹ ወዳልተፈለገ መንገድ እየሄዱ እንደሆነ እያየን ነው። አሁንም የምናገረው ምንድን ነው? የኦርቶዶክስን መጨፍጨፍ ግብር እናስከፍላታለን እያሉ ነው። ስቱዲዮ ከ40 ሺህ በላይ የሚይዝ ቦታ እያለ ኖ መስቀል አደባባይ ነው የምንፈልገው ማለት ምን ማለት ነው? ፓወርን መቀበል ነው ከኦርቶዶክስ ላይ። ጥሩ ስሰራ ደግሞ ጥሩ ነገር ታደርጋላችሁ። ምን ጭራሽ የኦርቶዶክስ መምህሮች እየታሰሩ ነው። ኦፍ ኮርስ እንዴት ነው የማይታሰሩት? እንዴት ነው የማይታሰሩት? ይህንን የሚያደርገው መንግስት እንደሆነ የምታውቁት እኮ በዛ ነው። አያችሁ፣ የኦርቶዶክስ አባቶች ቢታሰሩ ሊገርማችሁ አይገባም። ምንድን ነው መፍትሄው? ነው መፍትሄው ህዝቡ አንድ ሆኗል ወይ? ህዝቡ አንድ ሆኗል ወይ? ህዝቡ ከልቡ ኦርቶዶክስን ያምናሉ ይከተላሉ ነው ጥያቄ። ጥያቄ አለ ለግባባን። ጥያቄው ህዝቡ የሚከተል ከሆነ ህዝቡ ኦርቶዶክስን እንደ ነፍሱ የሚወዳት ከሆነ መፍትሄ ይዞ ይመጣል። ህዝቡ ደግሞ አንድነት ነው፣ ሌላ ምንም ነገር የለም። ዲያቆን አልቀረ፣ መምህራኖች አልቀሩ፣ እያሰሯቸው ነው። ኦፍኮርስ ያስሯቸዋል፣ ኦፍኮርስ ያስሯቸዋል። ወጣት አልቀረ፣ ማንም አልቀረ። ስለዚህ ኦርቶዶክስ አንድነቷ ላይ ትሰራለች አትሰራም? ከዚህ በኋላስ እየታረድክ ትቀጥላለህ ነው? እየሞትክ ትቀጥላለህ? ቤተክርስቲያን እየተቃጠለ ትቀጥላለህ ነው ወይ ጥያቄ? ስለዚህ በቪዲዮዎች ነው ማሳያችሁ። በሚዘገንን ሁኔታ የተላከልኝ ቪዲዮ አሳያችኋለሁ። ቆይ ቃል በቃል ግለሰብ እኛን አይወክልም የሚባል ቁማር ነው። ብዙ ጊዜ ሰዎችን እያታለለ ሰዎችን ምን እያለ እንደ ቀልድ የታየ የግለሰብ ጉዳይ ዛሬ ህዝብን እየጨረሰ ያለው እነዚህ እኛን አይወክሉም የሚባል ነገር ነው። ስሙ። ወይ ግብር ትከፍያለሽ? ስሙልኝ፣ ይሄን ትላንትና ስናገረው አልነበረም? በሸሪያ ስትተዳደር ኦርቶዶክስ ለሙስሊም ግብር እየከፈለች እንደምትኖር አልተናገርኩ? ይሄን አልተናገርንም? ዓላማው ይሄ ነው።
ዓላማ የተፈለገው የተባሉትን እያመለጣቸው ይናገራሉ። የተነገራቸውን እያመለጣቸው ይናገራሉ። ወሃብይ የሚባል ኢትዮጵያ ላይ ኖረ ማለት ነገሮቹ ወዳልተፈለገ መንገድ እየሄዱ እንደሆነ እያየን ነው። አብዛኛዎቹ እንዳልተማሩ ታውቃላችሁ። አይማሩም። በብዛት ሙስሊሞች እግዚአብሔር ምስክሬ ትምህርት አይወዱ። this is factual። ይሄውን ምንም ትምህርት የተማረ ሰው አይደለም። በውስጡ ጥላቻን የጠገበ ሰው ጥላቻን በጣም አርጎ የጠብቅ ምንም ኦርቶዶክስ ማለት ለሱ ጠላት ናት። ይሄን ነገር ደግሞ ዶክተር አብይ ቦሩ ሜዳ ላይ 30,000 ሙስሊም ታርዷል ብሎ ሲያወራ ሰምቶት ነው። ዶክተር አብይም እኔ ይቅርታ አድርገህ የተማርክ አይመስለኝም እንደው ለስሙ ዶክተር አሉ እንጂ የተማርክበት ቦታ የት ዩኒቨርሲቲ እንደሄድ ማን እንደሆነ የዩኒቨርሲቲ ጓደኞችን ኔም ዋን አንድ የዩኒቨርሲቲ አብሬው ካምፓስ ሄጃለሁ ከዶክተር አብይ ጋር የሚል ካለ እኔ አንገቴን ሰጣለሁ። there is nobody ነን ዩኒቨርሲቲ ከዶክተር አብይ ጋር እኔ ባቼ ነኝ ያለ ሰው አንድ ሰው አታመጣ። አንድ ሰው አታመጣ። የለም አንድም ሰው ዩኒቨርሲቲ ባቼ ነበር ዶክተር አብይ አብረን እዚህ ዩኒቨርሲቲ አጥንተናል አብረን እዚህ ዩኒቨርሲቲ ሄደናል የሚል ሰው የለም። የለም የግዢ እንደሆነ you can understand because እነ መለስ ዜናዊ ዩኒቨርሲቲ ሲማሩ የዩኒቨርሲቲ ጓደኞቻቸው ነበሩ፣ ይናገሩ ነበር። ከዩኒቨርሲቲ ጥለው እንደወጡ ማንም ያውቅ ነበር። አንድም ባች የዶክተር አብይ አብሬ ዩኒቨርሲቲ ተምሬያለሁ የሚል የለም። ምክንያቱም በ14 ዓመቱ ነው ጆይን ያደረገው ውትድርና። ስለዚህ ትምህርቱ የለም። የምናየው ነገር ስለሆነ ትምህርቱ የለም። የትምህርት ደረጃው ጥያቄ ምልክት ውስጥ የሚገባ ነው። አንድም በዩኒቨርሲቲ ደረጃ ከዶክተር አብይ ጋር ተምሬያለሁ የሚል ሰው ሶሻል ሚዲያ ላይ አታመጣም። ዋሽታውን ካላመጣ የመጣ የለም። አብሬው ከዩኒቨርሲቲ ተምሬ ነበር አብሬው እንደዚህ። አሁን ለምሳሌ እኔ የኮሜርስ ጓደኞች አሉ አብሮኝ የተማሩ። ዮኒ ማኛ ኮሜርስ ነው ማቅ ይላል አሉ አብሮኝ የተማሩ። ሃይ ስኩል አብሮኝ የተማሩ አሉ ከፍተኛ አራት ኤሌመንተሪ አብረውኝ ባልቻ አባነፍሶ አብዲሳ ጋር የተማሩ ሰዎች አሉ። አንድም ሰው በዩኒቨርሲቲ ደረጃ ዶክትሬቱን ሲቀበል የዶክትሬት ማዕረጉን ሲያገኝ ምንም ነገር የለም፣ ግን ይባላል። ስለዚህ አሁን የምጠይቀው ምንድን ነው? አይ ነው ወንበሩን መያዝ ጥሩ ነው። ቦታው ላይ ግን ራስን መሆን የተከበረበት ዘመን ነው። ስለዚህ ኦርቶዶክስ ለምን ተገፋች የሚል ነገር የለም። አሁን በዩኒቨርሲቲ አብራችሁ ሄዳችሁት ሃይስኩል አብራችሁ ሄዳችሁት ሰዎች ትምህርት ቤት አብሮኝ ሄዷል ነበር የሚባል ታይሚንጉ ራሱ ካልኩሌት ሲደረግ ቪዲዮን አጥፍተውታል። ዘመድኩን በቀለ ጋ አለ ይሄ ቪዲዮ ዩቲዩብ ላይ ነበር፣ አስነስተውታል። በሆነ ዓመተ ምህረት ላይ ከኔ ጋር 7ኛ ክፍል ተምሯል ብሎ የተናገረው ሰውዬ ከዛ በኋላ ታይሙ ሲቆጠር ዶክትሬት ለመውሰድ ምን ያህል ጊዜ ይፈጃል የሚለው ነገር ላይ ሲጠየቅ ወፍ የለም፣ አነሱት። አሁን ምንድነው እያለን ያለነው? ስልጣን ማን ማህይምም ሊይዘው ይችላል። ኢትዮጵያ ላይ ያልተማሩ አባቶቻችን ከዚህ በፊት ኢትዮጵያን መርተዋታል። ችግር የለውም እሱ። እውነቴን ነው የምለው፣ ችግር የለውም። ግን ኢትዮጵያ ላይ በዚህ ደረጃ ኦርቶዶክስ እና ታርጌት ተደርጎ ስፔሻሊ አማራው የትግራው ልጅ እንዲጨፈጨፍ የሚደረግበት ምክንያት ሊገባኝ አልቻለም። ሰው እንዴት እንደደነዘዘ ሊገባኝ አልቻለም። ጆን ዳንኤል በገዛ እጅ ብሮዬ እኔ አልናገርም፣ በገዛ እጅ በትግራይ ወንድሞችና እህቶች ጥርስ ውስጥ ገብተዋል። እኔ ይሄን አልልም። ጆን ዳንኤል በገዛ እጅ በትግራይ ልጆች ጥርስ ውስጥ ገብተዋል። እንዳለ የትግራይ ልጆች እኔ ተነስተውብሃል። ትግራዋይ ነህ።
አስፈላጊ አልነበረም። ሰው ማናጀር ይኑርህ አማከር ስትባል አልሰማም፣ መብት ነው። አሁንም የምናገረው ምንድን ነው? የኦርቶዶክስን መጨፍጨፍ ግብር እናስከፍላታለን እያሉ ነው። ግብር እናስከፍላለን። ይኸው ይቀጥላል። ወይም ደግሞ ሃይማኖታችን ትቀይራለች። ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካምባ ያለሽ አመራጭ ከሶስቱ አንዱ ትምህርታለች። ወይ ትታረላላችሁ፣ ወይ ትሰርማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንዲና ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከል የማይባሉ ቆሻሻለች። ብዙ ቪዲዮዎች ነው ያሉ። በነገራችን ላይ እንደዚህ አይነት ቪዲዮዎች ብዙ ናቸው። ብዙዎቹ እየወጡ ይሄንን ይናገራሉ። ኦርቶዶክስ ባጎረስኩ እጄን ተነከስኩ ነው። ይኸውልህ በሃይማኖት ደረጃ እስላም ሰላም ቢሆን ኖሮ ሱማሌ እንደዛ በትንትኖ ያወጣል። እስላም ሰላም ቢሆን አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር ናቸው። ባህላቸው አንድ ነው። ሱማሌ ሰላም ይኖራት ነበር። እስልምና ሰላም ቢሆን ሱማሌ ሰላም ትሆን ነበር። አፍጋኒስታን ሰላም ትሆን ነበር። ሶሪያ ሰላም ትሆን ነበር። ሊቢያ ሰላም ትሆን ነበር። እስላም ሰላም ቢሆን የክርስቲያን ሀገሮችን ልጥራል። የፈለግከውን ክርስቲያን ሀገር ጥራ፣ ሰላም። አውሮፓ ሂድ፣ ጀርመን ሂድ፣ እንግሊዝ ሀገር ሂድ፣ ኤኒ ካንት ስዊድን ሂድ፣ አውስትራሊያ ሂድ፣ አሜሪካና፣ ካናዳ፣ ዩኔም ክርስቲያን ሀገሮች ሂድ፣ ምንም አይነት ሽብር የለም። ምንም አይነት ሽብር የለም። ሽብር የለም። ሽብርተኛ ያለው በሙሉ እስላም ሀገር። ሪያሊቲው ይሄ ነው። ሱዳን ብትሄድ ሙሉ እስላም ነው። ሱዳን ሂድ፣ ሱዳን ሙሉ እስላም ነው። ዋሻው ሙሉ እስላም። ሱዳን ሙሉ እስላም ሆኖ አብሮ መኖር አይቻልም። ለዚህ ነው ምላችሁ እስላም ሰላም ነው እያላችሁ ስትሰብኩ መሬት ላይ ያለው ነገር ግን ሰላም የለም። እያንዳንዱ ጋር ብትሄድ ደግሞ ኢቭን የአረቡ የሳውዲው ባንዲራቸው ላይ ብታይ ሁለት ምን አለ ገጀር አለለ፣ ሁለት ጎራዴ እንዲህ ያላል። ጎራዴ ለምንድን ነው የሚጠቅመው? ጎራዴ መስቀል አይደለም፣ የዳንክበት አይደለም። ጎራዴ ለምንድን ነው የሚጠቅመው? ለማረድ፣ ማረጃ ምልክት ያለው። የመን ሂድ፣ የመን ሙስሊሞች አይደሉ? የኔዎቹ አደራ ኮፒ ሊንክ እያደረጋችሁ የመኖች ሙስሊሞች አይደሉም ወይ? ሙስሊሞች ናቸው። የመንን ብታያት ቀውጢ ናት። ሙስሊሞች ዓለም ላይ የምናያቸው ያ ባህር ያላቸው ኢትዮጵያ የመጡት የነበሩት ሙስሊሞች የመጨረሻ ሲመጡ ብራዘርሁድ ሰላማዊ ነን ብለው ይመጣሉ። እየቆዩ ሲሄዱ ነው ነገሮች የሚገለበጡት። እየቆዩ ሲሄዱ ነገሮች ይገለበጣሉ። ቴክ ኦቨር ማድረግ ልማዳቸው ነው። ቱርክ የክርስቲያኖች ሀገር ነበረች። ሙሉ ክርስቲያን ቦታውላ እስካሁን ይጎበኛል። ሄጄ አይቻልም። በጉልበት ጠርጎ አስወጥተው ነው እስልምናን የከተቱት። ግብፅንም እንደዛው ጠርገው አስወጥተው እና እጅግ በሚያሳዝን ሁኔታ ጭካኔ አለ። ክርስቲያን ስለሆንክ ብቻ ትጠላለህ። ምንም አላረካቸው። ምኑን ሳይታወቅ የምትጠላበት መንገዶች አሉ። ኢትዮጵያ ላይ አሁን እየተደረገ ያለው ያ ነው። ህፃናቶችን ማዕተብ ሲያስፈቱ አይተናል። ይሄ ልጅ የሚናገረው አልዋሸም። ያስተማሩትን ነው ያሉትን ነው የሚናገረው። ያሉትን ነው የሚናገረው። አክራሪዎቹ እጅግ አደገኛ ናቸው። የሚጠፉም አይደለም። እንዴት በለኝ። የትም ቦታ ላይ
መጥፎ የሆነ ሰው ሁልጊዜ መንገዶች ይፈጥራል። ሁሉም ሙስሊም እንደዛ አይደለም፣ ሁሉም ሙስሊም እንደዛ ነው የሚል አስተሳሰብ ማንኛውም የኦርቶዶክስም ሆነ ሙሉ ክርስቲያን የተባለ አስተሳሰብ የለው። ግን እነሱ ውስጥ አክራሪ ያለ ማለት ለመግደል የተዘጋጀ ምንም ሌላ ዓላማ የለው። ምንም ሌላ ዓላማ የለው። የነሱ አክራሪ ማለት ህይወት ለማጥፋት የመጣ መለስ ዜናዊ ተናግሮታል፣ ሌሎችም ተናግረውታል። ስለዚህ መፍትሄው ምንድን ነው? ራስን መጠበቅ፣ መዘጋጀት። ማን እንደሆነ ካወቅ ቀድመ እርምጃ ውሰድበት። ከዚህ በፊት ሲገድል ሲጨፈጭፍ ያየኸው ከሆነ ሄዳ አንድ ላይ ሄደ ረሚም አድርገው ናው ውጤታማ ትሆናለህ። ሌላው ሌባ ፈሪ ነው። ሌባ ተደብቆ ነው የሚሰርቀው። ካያችሁ ኢትዮጵያ ላይ ሌባዎች ሲያዙ የሚገቡበት ነው የሚጠፋቸው። ሲዘርፉ ልብ አላቸው፣ ቀስ ብሎ ምናላት ያደርጋል። ሲያዝ ግን እንዴት እንደሚሸና ታየዋለህ። አክራሪ ሙስሊም ማለት ሌባ ማለት ነው። ሽንታም ማለት አክራሪ ሙስሊም ማለት ሌላውን አጥፋ ማለት ነው። ምንም ሌላ ነገር የለውም። ትምህርቱን አይሰብክም። ሲሰብኩ አንሰማቸው። ሰብከው ወደ እስልምና የቀየሩት ሁለት ሰው የለም። ወሬኛ በል የለም። እኔ ራሱ ሄጄ አይቼዋለሁ። እግዚአብሔር ምስክር፣ የሚሰበክ ነገር የለውም። ዚስ ናትን ሰብከ የምትቀይረው ሰው የለም። ምክንያቱም ትሸጉራለህ ምናምን ዓለም የምትፈልገውን ታደርጋለህ። ላምበርጊኒ ትነዳለህ እኮ ነው የሚባለው ሰማይ ቤት። ማይረባ ሕፃን ልጅ ቃቃ የሚያጫውቱ ነው የሚመስለው። በነብያችን ምናምን ምናምን ይልዋል። መጥተው መሞቱን ረስተውታል። አብዛኛው ነቢያቶች ሞተዋል። ነቢያቶች አብዛኛዎቹ ያልሞቱ ሁለት አሉ። እሱም ኤልያስ ነው እና ሄኖክ። እግዚአብሔርን አመልከው። የሚገርማችሁ ብዙ ፕሮቴስታንት ወንድምና እህቶቼ ሄኖክ ጻድቅ እንደሆነ መጽሐፍ ቅዱስ ይናገራል። ሄኖክ ኢትዮጵያዊ ነው፣ ታውቃላችሁ። ስለዚህ በዛ ዘመን ላይ ሄኖክ ጃንደረባውንም ማየት ትችላላችሁ። ሄኖክ ኢትዮጵያዊ ነው። እንዴት ከውጭ ከመጣ ሃይማኖቱ ሄኖክን እንዴት ሊቀበለው ቻለ? እግዚአብሔር አምላክ የመረጠ የነጠቀው ሰው ቢኖር ሄኖክ ነው። እንዴት ሆነ ብሎ የማይጠይቅ ትውልድ ነው ያለው። ነጭ ያለውን እነ ማርቲንን ያሉትን ምናምን መጥቶ ልስበክ ይልሃል። እንደሆነ ሄኖክ ጋር ተወስደዋለህ። እንዴት ሄኖክን እግዚአብሔር መረጠው? ከዛው ከእስራኤሎቹ ከምኖቹ ከሁሉም እዛ ላይ ካሉት የተነጠቀው ሄኖክ ነው። አትጠይቁ። አለመጠየቁ ብዙ ጊዜ ይጎዳችኋል። ዝም ብላችሁ የነጫጭቦቹን ታነቡና ገደል የምትገቡበት ያ ነው። ሄኖክን እንደ ኳስችን አታቀርቡትም። ለእግዚአብሔር የቀረበ ሰው ነው። ለእግዚአብሔር የተመቸ ሰው ነው። እግዚአብሔር ማንም ንጹህ የለም ካላችሁን ሄኖክን እንዴት ነጠቀው? እግዚአብሔር አምላክ እንዴት ነጠቀውና ወሰደው? አንድ ሲደመር አንድ ይሆናል 3 ላልክና ለጻፍከው አንተ ታዲያ ስለ መሐመድ ሲነገር ለምን ትበሳጫለህ? ስለ ሌሎቹ ነቢያቶች ሲነገር ምንም አትበሳጩም። ሙስሊሞች አንዳችሁም ብስጭት የላችሁ። አንዳችሁም ኢብራሂም ብዬ ብለጠልጠው፣ ሙሴን ብሰድበው፣ ሙሳን ብሰድበው፣ ማንንም ብሰድበው፣ ኢሳን ብሰድበው አንዳችሁም ሙስሊም ኮምፕሌን አታረጉ። ነቢዩ መሐመድ ሲነካብህ ግን ሀገር ታተረማምሳለህ። መልእክተኛ ከሆነ በዛ ምን ሊፈጠር ይችላል? ቅራ ተብሎ የመጀመሪያ የተሰጠው ነብዩ መሐመድ ነው። ስለዚህ ነብዩ መሐመድ ነው እስልምናን የፈጠረው። ይሄን ታውቃላችሁ እናንተ። ይህ ነው ነብዩ መሐመድ እስልምና እንደፈጠረው እያወቃችሁ አይ ከዛ በፊት ነበሩ ብላችሁ ተዋሻላችሁ። ከየት መጣ? ሌላው ከየት መጣ? እና ችግሩ ምንድን ነው? ብዙ ጊዜ አሁን በምታሳዩን ነገር
አሁን በምታሳዩን ነገር ኢትዮጵያ ላይ በሚዘገንን ነገር ኦርቶዶክስ ላይ ቀስ እያላችሁ ባስገባች በተቀበለች እንዲያው የናንተው ነብዩ መሐመድ አቢሲኒያ ኢትዮጵያን አክብሩ ባለው የራሳችን የምንላቸው ኢትዮጵያውያን ሙስሊሞች አክራሪዎቹ አሁንም ስሙ አክራሪዎቹ ምን ያደርጋሉ? ያርዱሃል፣ ቤተክርስቲያንን ያቃጥሉልሃል። ከመንግስት ጋር ተባብረው ይሄ መንግስት ስራ እንዴ ድምፅ ይረብሸናል ነው ያለው። ውጭ ላይ ወጥቶ ድምፅ ይረብሻል ኢትዮጵያ ላይ ቅዳሴ ድምፅ ይረብሸናል። በኢትዮጵያ ታሪክ ተብሎ አይታወቅም። እኔ እስከማውቀው ድረስ I never heard በኢትዮጵያ ታሪክ ድምፅ የሚረብሸው የቤተ ክርስቲያን ድምፅ የረበሸው እኔ ሰምቼ አላውቅም። ኢቭን እኛ የቁርአን አዛን ሲል እኔ አይደብረኝም ነበር። እግዚአብሔር በሚያውቀው ሀብትሽ እንዴ እግዚአብሔር በሚያውቀው ኦርቶዶክስ ላይ ከሚገባው በላይ ጥላቻ አስተምረዋቸዋል። ውስጥ ለውስጥ ሰርተዋል። ውስጥ ለውስጥ የሰሩትን ጥላቻ ነው አሁን የፈነዳው። ውስጥ ለውስጥ ኦርቶዶክስን ጥላቻ መስቀል አደባባይ ኢድ አደባባይ ነው ብሎ መጣ። ውስጥ ለውስጥ እያዋሸው ነው። መስቀል አደባባይ ኢድ አደባባይ ነው ብሎ መጣል። ምን አባት አመጣለ? ምን ችግር አለው ስትሉ አልነበር? በአብዛኛው ምን ችግር አለው ሲል የነበረ የኦርቶዶክስ ልጅ ነው። ምን ችግር አለው? አሁንስ ችግር የለው። ስቴዲዮ ከ40 ሺህ በላይ የሚይዝ ቦታ እያለ ኖ መስቀል አደባባይ ነው የምንፈልገው ማለት ምን ማለት ነው? ፓወርን መቀበል ነው ከኦርቶዶክስ ላይ። አሁንም እስላም በጣም ጥቂት ነው ኢትዮጵያ ውስጥ ያለው። ከፕሮቴስታንት ራሱ ያነሰው ሙስሊም ነው ኢትዮጵያ ላይ። እንዴት ብትለይ ያለው አፋር ነው፣ ሶማሌ ክልል ነው፣ ከዛ ኦሮሚያ ላይ ትንሽ አለ። አለቀ። እስልምና ኢትዮጵያ ውስጥ ብዙ አይደለም። ጫጫታው ግን ብዙ ነው። ጫጫታው ኤክስትሪምሊ ብዙ ነው። ሪያሊቲ ነው። ሌላ የት አለ? ኦሮሚያ ክልል ብትሄድ ከ10 እስከ 15 ሚሊዮኑ ምንድን ነው አማራ ነው የሚኖረው። ከዛ ደቡብ አለ 10 ሚሊዮን። ደቡብ አብዛኛው ወይ ምንድን ነው ወይ ኦርቶዶክስ ነው ወይ ፕሮቴስታንት ነው። እስልምና ላይ ከ20% በላይ ኦርቶዶክስ አለ። ከዛ የተወሰነ ፐርሰንት ኦሮሚያ ላይ ፕሮቴስታንት አለ፣ ዋቄፈና አለ። ከዛ በኋላ ነው እስልምና ያለው። ሶማሌ ክልል ላይ ነው ያለው። አማራ ክልል ብትሄድ አብዛኛው ማጆሪቲው ምንድን ነው ክርስቲያን ነው። ትግራይ ብትሄድ አብዛኛው ማጆሪቲው ክርስቲያን ነው። ደቡብ ብትሄድ አብዛኛው ፕሮቴስታንት ነው። አዲስ አበባ ብትመጣ አብዛኛው ፕሮቴስታንትና ኦርቶዶክስ። ይሄ እውነታ ነው ያለው። አብዛኛው እውነታው ይሄ ነው። ግን ሲጮህ ምን ይመስላል? ግዙፍ ይመስላል። ሰው የተሸወደው በዛ ነው። ሰው ግራ የገባው እንዴት ነው ምናምን ሲሉ ባዶ ነው። የለም እግዚአብሔር ምስክር የለም። እውነቱን ነው ምናምን። ግን ሲያጨበጭቡ ሲያስጮሁ ምን ሲሉ ለዳታ እንዲመች ለፖለቲካ እንዲመች ሲሰሩበት ብዙ ይመስላል። እውነታው መሬት ቁጭ ብትል ከ86 ብሔር ብሔረሰብ 5 ብሔረሰብ እንኳን ሙስሊም የለም። ፋክቱ 5 ብሔረሰብ እንኳን ከ86 ብሔር ብሔረሰብ 5 ብሔረሰብ ሙስሊም የለም ኢትዮጵያ ላይ። ስልጤ ነው ያለው። ስልጤ አለ፣ ከጉራጌ በትንሹ አለ። ከዛ ኦሮሚያ ላይ ነው የምታየው። ወሎ ላይ የተወሰነ ታያለ፣ አፋር፣ ከዛ ሶማሌ። አለቀ አለቀ። ልትናደድ ልታኮርፍ ሳይሆን እውነታውን እየነገርኩ ነው። አዲስ አበባ ላይ በየሰፈራችን ነግሬያለሁ። 5 የሚሆኑ ልደታ ሰፈር ሙስሊሞች የሉ። ሱቅ ከምንገዛው ሰውዬና ከተወሰነ ውጪ ሙስሊም አልነበረም።
እያንዳንዱ ክርስቲያን ሄዶ ከአንድ ሸምሱ ነበር የሚገዛው። እነሱን ያደለባቸው ማን ነው? ራሱ ኦርቶዶክሱ ነው። ከገዛ ወንድሙ ስለማይገዛ ከገዛ እቱ ነጋዴዋ ስለማይገዛ እነሱን ኃይል ሰጣቸው። ከዛ ግብዳ መስጊድ እያደረገ አሰፋው። አሁን እየመጣ እያረደ ቁጭ ያደርጋል። የሆነው እውነታው ይሄ ነው። ስለዚህ ኦርቶዶክስ በመጀመሪያ ክርስቲያኖች በሙሉ ትልቅ መሆናችሁን እዛ ቦታ ላይ በብዛት ትልቅ መሆናችሁን ማሳያው ማስረጃው ያ ነው። ብሔር ብሔረሰቡ ከ86 በላይ ብሔረሰብ ያላት ኢትዮጵያ ከ5 ከ6 ብሔር ውጪ እስልምና እንደሌለ ታውቁታላችሁ። you know that። ስለዚህ እየታወቀ ግን ለፖለቲካው ጥቅም ምን ይደረጋል? 4 ኪሎ የእንትን ጊዜ ረመዳን ጊዜ 4 ኪሎ ሄዶ ያበላቸዋል። ትንሽ ስለሆኑ 4 ኪሎ እየሄደ ሆዳቸውን ቀልቧቸዋል። ረመዳን በመጣ ቁጥር እዛ ነው የሚያፈጥሩት። በመጣ ቁጥር 4 ኪሎ እየሄዱ ይሄ ሰውዬ ከገባ ጀምሮ 4 ኪሎ እየሄደ ሲቀልባቸው ነው የሚውሉ። ኢቭን ፕሮቴስታንት እንኳን እየበላ አይደለም እዛ ሄዶ። የኦርቶዶክስ የማይታሰብ ነው። ሙሉ ሲቀልባቸው ነው የሚውለው። ወር ሙሉ ሲቀልቡ ነው የሚውሉት ዋሻው። ስለዚህ ምንድን ነው የሰውዬ ብለህ ብትጠይቅ ፕሮቴስታንትነቱ ከቨራፕ ነው። ፕሮቴስታንትነቱ ከቨራፕ ነው። ሚስቱ ፕሮቴስታንት ናት። ዶክተር አብይ ግን አሮን ነው ማይ ጥያቄ ምልክት አለ። ዶክተር አብይ ፕሮቴስታንት ነው ለማለት ጥያቄ ምልክት አለ። በጣም ሚስቱ ናት፣ አብሶሉትሊ ናት፣ ዘማሪም ናት። ባክግራውንዷም ክርስትና ኦርቶዶክስ ነው፣ ከኦርቶዶክስ ኮንቨርት ያደረገች ናት። የሱ ግን አገር ኮስችን ነበረ። አሁን ባለው በምናየው መሬት ላይ ባለው አይደል ምናምነው፣ መሬት ላይ ባለው ነገር አይደል የምንነጋገረው። መሬት ላይ በምናያቸው ነገሮች ሲጸዱ ያየነው፣ ቤተክርስቲያኖች ሲጸዱ ያየነው የነሱ ነገሮች ናቸው በብዛት የምናየው። እና በጣም አዝናለሁ። አክራሪ እስልምና ኢትዮጵያ ላይ ገብተዋል። ሌላ ሀገር ላይ ስንፈራው የነበረው እንደ ሶሪያ ትፈርሳለች ኢትዮጵያ ቃል ለምድር ለሰማይ በዚሁ ከቀጠለ፣ እንደ ሊቢያ ትፈርሳለች፣ እንደ የመን ትፈርሳለች፣ እንደ ሌሎች ሀገሮች ትፈርሳለች፣ እንደ ሱዳን ትፈርሳለች። በነሱ አይነት በአክራሪዎቹ አይነት ከቀጠለ ማለት ነው። በማስረጃ ላሳያችሁ። ልጆቹ ፊት የቤቱን ዕቃ አውደሙ፣ የሚፈልጉትን ጫኑ። ወርቅ ይቀራላሉ፣ ወርቅ ሰጥቷቸው መሳሪያ አንዳንድ የለኝም አልኳቸው። ቦትቶ አወጡኝ። የአማራ የምትፈልጉትን ወሰዳችሁ፣ ምን ቀራችሁ ስል የአማራ ልጅ አይወለድም ክርስቲያን አይወለድም ብሎ አስለይተው ጎራዴውን ላይ ህፃናት ፊት ነው የተደረገው። ህፃናቶች የምናርጋቸው እኔ ቤት ወርቅ ምን ያደርግልኛ? በትዳር 22 ዓመታችን ነው። ስጋ ደሙን ተቀብለን ቆርበን ነው የተጋባ ነው። እድሜዋ ገና 37 ዓመቷ ነው። እመቤቴ ጌታ የተባብለን የኖርነት ህፃናት ፊት ነው የተደረገው። እናንተ ፍረዱኝ፣ እናንተ ወንድሞቼ ፍረዱኝ። የፊድሪ ይሄ ነው እንግዲህ። ስለዚህ እንደዚህ እያደረጉ እያረዱ ዝም እየተባለ እዚህ ላይ ደርሰናል። ዝም እየተባለ እያረዱ እየጨፈጨፉ እንደዚህ ቆርጥመው እየባለ ፍረዱኝ እያሉ ዝም፣ ፍረዱኝ እያሉ ዝም፣ ፍረዱኝ እያሉ ይሄን ነው የሚሰራው። አሁን አባቶችን እያሰሩ ነው። ያ
በጣም ልክ ነሽ ሳሮኔ። ይሄ ህዝብ ከዚህ በኋላ የሚሰማው የለም። ከዚህ በኋላ ኦርቶዶክስ ወንድምናት ማድረግ ያለብህ መዘጋጀት ነው፣ የራስን መያዝ ነው፣ ብቃት መኖር ነው። ሚፈራ አባቶች እየታሰሩ ነው፣ ዝም የሚል የለም። ዝም የሚል የለም። ያ ሁላ ነገር በአንዴ ባዶ መግባት የሚችል ማየት ይችላል። አንድ ላይ ቢሆን ኖ ከዚህ በኋላ አንገት መቁረጥ አለብን። ቆሻሻ አውጣ። ምን አይነት አውሬ ነው በፈጣሪ! ያ እንደዛ አይነት ማንነት የለንም። ምን አይነት ሰው ነው በፈጣሪ! ምን አይነት አውሬ ነው! ምን የሚሉትስ አስተሳሰብ ነው ያለ? ከየት ነው የመጣው? ቆሻሻ። እንደዚህ የሚባል አስተሳሰብ እኛ የለንም። አንገት ቁረጥ የሚል ጭካኔ በክርስትና ውስጥ የለም። ራስን ተከላከል እንጂ ምንም ያላረገ ሙስሊምን እንደዚህ አድርግ የሚል አስተሳሰብ የመሀይሞች አስተሳሰብ ነው። እንደዛ አናረግም እኛ። ምን አይነት ከብት ቢያሳድጋችሁ ነው እንደዚህ የምትሉት? ያ አንተን ጠብቅ። ምን ያደርጋል? እንገጣጠማለን። እስቲ እናት ትውለድህ። እስቲ እኔ ጋ የሚመጣ አንድ አክራሪ ሽንታም ወሃቢ እካክ እኔ ጋ ይምጣ። እስቲ አሜሪካን ሀገር አለ ስላ አክራሪ ሆንክ እኔ ጋ ምና። አንተ ቀዘናም ጫታ ቀና ብለህ የምታየኝ የለም። እዚህ ሀገር ቀና ብለህ ነው እንዲህ የምታየኝ የለም። እንኳን ልትፎክር እዚህ ሀገር ላይ በጨበጭ እንኳን ልትፎክር ቀና ብለህ ልታይ የምትችል የለም። ስለዚህ አሁንም ያንን ነው የምናደርገው። አሁንም ኦርቶዶክስ ላይ ወላሂ አፕሮምስ አልክ፣ ለምን አንቀጣጠርም? የታለ ወላሂማ መጫወቻ ነው። እንዳንተ አልደበቅም። ለአንድ አንገናኛ። የታለ ወላሂ ምናምን ለሚለው ይሄ ዝምባም ወሃቢ ናይ እንጂ እኔ ተደብቄ እኔ እኮ አልዝትም። እኔ የማይታወቅ ሰው ሰደበ ሲባል መልስ አልሰጥም። የማይታወቅ ሰው ሰደበ ሲባል ይሄ ቁጭራ ምናምን መልስ አልሰጥም። እኔ አልሰጥም መልስ ነው። ይሄ ከጎዳና ተዳዳሪ ጋር ምናምን እኔ መልስ አልሰጥም። ህፃናቶች ምናምን ጋር ለመታወቅ እኔ መልስ አልሰጥም። ታውቃላችሁ። ያ ስለዚህ አሁንም የምለው ምንድን ነው? በርቱ ኦርቶዶክስ ወንድምና እህቶቼ። ድምፅ ብቻ አይደለም፣ ወደ አክሽን። ምን አይነት አክሽን? ያንን ህዝብ የጨፈጨፈ የገደለውን ካገኘው አክሽን ውሰዱበት። ያንን ህዝብ ያረደውን ካወቃችሁ የገባበት ገብታችሁ አክሽን ውሰዱ። የዛኔ ትከበራለህ። እኔን ብዙ ጊዜ ፎክረውብኛል። ይህን ሁሉ ዓመት ሲፎከርብኝ የኖርኩ ነው። የትም ቦታ ሄዳለሁ፣ ቀና ብሎ የሚያየኝ የለም። እንደ ዮኒ ማኛ አልተፎከረበት የለም። ሁሉም ይፎክራል። ሲያይ ፎቶ ይነሳል። የፎከረብኝ በሙሉ ፎቶ ተነስቶ ሄዳለ። እኔ እንዲያውም ጸበደላል አለኝ። ያውም አክራሪ እስላም ዝምባም ጫት የሚቅም እኔን ቀና ብሎ ላይ ኧረ አድናቂው ነኝ ከነጫቱ ጫታሙ እኔን ሊመታ ምናምን እካክ ዝምባ እና እውነታው ያ ነው። እና ፉከራው ምናምን ተውትና እኔ አሁን የኦርቶዶክስ ወንድምና እህቶቼ መፍትሄ ነው ይዘን የምንመጣው። መፍትሄ ደግሞ እናመጣለን።
ክበሩልኝ ነው የምለው። አይዞን፣ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ኦርቶዶክስ አንድ ላይ እንስራ፣ መፍትሄ ይመጣል። ጀምራችሁታል፣ መጨፍጨፉን ለ8 ዓመት ሰርታችሁበታል። ከዚህ በኋላ ምን የሚሆነውን አብረን እናያለን። የሚሆነውን አብረን እናያለን እና እግዚአብሔር ይጠብቅልን። የኦርቶዶክስ አባቶች የሚታሰሩ ካሉ አደባባይ ላይ ፒክቸሮቻቸውን አምጡልን፣ ለዓለም ሚዲያ እናስነግራለን። ዓለም ሚዲያ እንዲያየው፣ ዓለም እንዲነጋገርበት በደንብ አድርገን እንሰራበታለን ቪዲዮ። እንደገና የዓለም ሚዲያ ላይ የሰሩ ካሉ እያንዳንዳችሁ ሪፖስት አድርጉ። እያንዳንዳችሁ በእንግሊዝኛ በሌላ ቋንቋ የተሰሩ ካሉ ሪፖስት አድርጉ። ሎካል ላለው ሬዲዮ ጣቢያ የምትችሉ ሰዎች ካላችሁ ሄዳችሁ አቀብሉ። ሎካል ኒውስ ላይ እንዲነገር አድርጉ። ያ ነገር አውቀዋለሁ። ይሄ መንግስት እግዚአብሔር ምስክር የመጨረሻ ሽንታምና ፈሪ ነው። አጀንዳ ያስጀምራል። ስለ ኤርትራ ሲቃውጠው ነበር፣ ሩዋንዳ ሲያስደርግ ነበር። አጀንዳ ማስቀየሪያ። አሁን ጸጥ፣ አጀንዳ ማስቀየሪያ። ሁልጊዜ የሆነ ነገር ያደርጋል፣ አጀንዳ ማስቀየሪያ። አሁን አንድ የታወቀ ሰው ደግሞ ከውጭ ያመጣል። የፈረደበት አዶና ያለ በሱ በኩል የሆነ ሰው ሊመጣ ነው ይባላል። ከዛ አዲስ አበባ ላይ ይቀወጥላል። ጭፈራ ሊሆን ነው። የመሀይሞች ስራ ነው የሚሰራው። አክሱም ላይ የሞቱ ሰዎች ካሉ እንዲሁም የተቃጠለ መስጊድ ካለ ፕሊስ አምጡልኝ፣ ድምፅ ሆናል። አምጡልኝ። አክሱም ላይ የተቃጠለ መስጊድ ካለ እንዲሁም በእንትናቸው እንዲህ እያየናቸው የሚጨርሷቸው ካለ አምጡልኝ። ውሸት የእናንተ ማንነት ነው። መስቀል አደባባይን ኢዳ አደባባይ ብላችሁ ሸምጥጣችሁ እንዳደረጋችሁት ሁሉ አክሱም ላይ ያንን ስራ ለመስራት የምታደርጉት የሌቦች የወሃቢዎች አካሄድ ነው። ይህን እናውቃለን። ምድረ ዘንባ እንተዋወቃለን። ተግባባን? ያን ነው። ስለዚህ አምጣ። እስካሁን እንዴት አላመጣችሁም? እስካሁን ሰዓት ድረስ ወሬ የለም። ስለዚህ ይሄን ነገር በደንብ አስቡበት፣ በደንብ ስሩበት እላለሁ።